ሞኝ ነው የምትሉ ሰው ከሆነ ሞኝ ሰው ወደ ትዳር አይሄድም፣ ልጅም አይወልድም ቶሎ። ኤዱዬ የሩትዬ እህት የሩትዬ መከታ እንግዲህ አቤልና ፈረንጅ ማን ነው ብሩክ የሚባሉ ሽንታሞች ማለት ነው። እነሱ ስታስጠነቅቃቸው ነበረ። ከሩትዬ ህይወት ኤርሜላን አምጥታችሁ ህይወታችሁ ውስጥ እንዳስገባችሁ ዛሬ ደግሞ የትም ውሰዷት፣ ገደልም አስገቧት። እኔ የምትሄድበት አይመለከተኝም፣ ግን እሷን ከህይወቱ መንቅራችሁ አስወጧት ብላ እንግዲህ አስጠንቅቃቸዋለች። እኔ ታላቃችሁ ነኝ፣ እህታችሁም ነኝ። ስለዚህ እኔ ሩቲና አብርሽዬ ታርቆ አንድ ላይ ሆኖ ልጃቸውን እንዲያሳድጉ እፈልጋለሁ ብላ እንግዲህ ስታስጠነቅቃቸው ነበረ። ይሄ አቤል ግን ሽንታም የሚባል ጫታም የሆነ ሰውዬ ማለት ነው። ይሄ እነዚህ 666 ነው የያዛቸው። ሲጀምር እነዚህ ልጆች ጤነኛ አይደሉም። እንደ የራሱ ህይወት የለውም። አዎ ዛሬ እኮ በግልጽ ተናግሯል። ህፃን የሆነ ሰው አይምሮ የሌለ ሰው ማሰብ የማይችል ሰው ትዳር ሊይዝም ልጅ ሊወልድም አይችልም ብሏል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። አቤል ዛሬ እንግዲህ ህፃን መሆኑና ልጅ መሆኑ ሽንታ መሆኑ በግልጽ አውጥቶ ራሱ በራሱ ተናግሯል ማለት ነው። ህፃን የሆነና ትልቅ ሰው ማሰብ ማይችል ሰው ልጅ ሊወልድ አይችልም፣ ሊያገባም አይችልም ብለዋል። አዎ ሊያገባ አይችልም፣ ልጅ ሊወልድ አይችልም። እንዳንተ ቆሞ ቀርቶ ነው። እንዳንተ ፍቅረኛ ምንም ሳይዝ እንደዚሁ የሰው ህይወት ውስጥ እየገባ ነው የሚኖረው ማለት ነው። ይሄን በግልጽ መናገር ራሱ እናመሰግናለን። እና አንተ ህፃን የሆንክ ሰውዬ መጀመሪያ ሄደህ ከሰው ህይወት ውጣ።